የፊንቴኩ ዳንኤል ዮሐንስና የሄሎ ታክሲዋ እንግዳይ ሽጥላ በቁጥጥር ስር አውያለሁ ብሏል ያለን የአዲስ አበባ ከተማ ፖሊስ ነው። እንደሚታወቀው እንግዲህ የቀድሞ ፓስተር የአሁኑ ኢንቨስተር ዳንኤል ዮሐንስ ከዚህ በፊት የአዲስ አበባን የታክሲ ሲስተም አዘምናለሁ፣ ለቱሪስት እንዲሆን አደርጋለሁ፣ እንደውም 4 ሄሊኮፕተሮችን ገዝቼ በኔትወርክ አገናኝቻቸው እናንተ አዲስ አበባን ለመጎብኘት ከፈለጋችሁ ቤታችሁ እንደ ራይድ ቁጭ ብላችሁ ሄሊኮፕተር ትጠሩና አዲስ አበባን መጎብኘት ትችላላችሁ እና ወዲህ በሉ ብር አንጡ ብሎ አራውንድ 401 ሚሊዮን ብር እኔ ጋር የደረሰው ማስረጃ ነው እንደዛ የሚለው 401 ሚሊዮን ብር ሰብስቦ ከዛም በኋላ ሄሎ ታክሲ ከሰበሰበው ለታክሲ የሚሆኑ መኪኖችን ሳያስመጣ የሰበሰበውንም ብር ሳይመልስ ሄሎ ታክሲ ኦልሬዲ ተዘግቷል። እንግዲህ እንግዳይ ሽጥላን ያገኛት በፓስተርነት ዘመኑ ነው። ፓስተር እያለ ኢየሱስ ቤታችሁን ሽጡና ለቤተ ክርስቲያን ስጡ ብሎ ነግሮኛል ብሎ በዚህ ጀንጅኗት ቤቷን ሸጣ አስረክባው ከዛም በኋላ ስትንገላወጭ አግኝቷት አዝኖላት ነው የሚባለው ስራ አስኪያጅ ያደረጋት። እንግዲህ በስራ አስኪያጅ ዘመኗ የተለያዩ በአካውንቷ የገቡ ብሮች ስላሉ ይመስለኛል አዲስ አበባ ከተማ ፖሊስ የያዛት። እንግዲህ ይህን ካረገ በኋላ በእርግጥ እሱ ብሩን ለኦክሎክ ሞተርስ አስረክቤያለሁ ነው የሚለው። በዚህ ውስጥ እነ ሰይፉ ፋንታሁን እነ ደረጀ ኃይሌ ኮሜዲያን ደረጀ ኃይሌ እዛ አካባቢ ፕሮሞሽን የሰሩ እና ህብረተሰቡን ያነቃቁ እንዲከፍት ያነቃቁ ሰዎች ነበሩ። ዋቴቨር ያ ድርጅት ኦልሬዲ ተዘግቷል። ህብረተሰቡ ብሩን አልተመለሰለትም። በዚህ የጣመው ዳንኤል ዮሐንስ ከግርማይ ገብረ ሚካኤል ጋር በመሆን እንደገና መሪውን ጠምዝዞ ፊንቴክ ኢንቨስትመንት የሚል አቋቁሞ ያው ያለበትን ደረጃ የምታውቁት ታውቁታላችሁና ሁለቱ ሰዎች የተያዙት ግን በፊንቴክ ሳይሆን በሄሎ ታክሲ ምክንያት ነው። ኦልሬዲ የ14 ቀን የጊዜ ቀጠሮ ተሰጥቶባቸዋል የሚል ወሬ ሰምቻለሁ። ከዚህ በፊት የኦክሎክን ባለቤት አህመዲ መሐመድ ነው የሚባለው እሱንም ይዞ ያው በዋስትና መብት እንደለቀቀው ሰምቻለሁ። እንግዲህ የፊንቴክ ይቀጥላል ይመስለኛል። መጪው ጊዜን የድል ያድርገው።